ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል። መሬት ተሰጠናችሁ ልትኖሩበት እንጂ መስጂድ ሰውታችሁ ልታሰግዱበት አይደለም። ለእምነታችን ባለን ፍቅር ልክ እስከ ጥግ ድረስ ወላሂ ሼር ኮፒ ሊንክ አለ። አዛን መስማት አንፈልግም፣ አገሩን ለቃችሁ ውጡ። የአክሱም ሙስሊሞች በዚህ ሰዓት ላይ የይድረስልን ጥሪ ያቀርቡ ነው። ወንድሞች ረሱል አለይሂ ሰላቱ ወሰለም የወንድሙ ጉዳይ ያላሳሰበው ከኛ አይደለም ብሎ ሱብሃንአላህ። ዛሬ ተመልከቱ፣ የአዛን ድምጽ መስማት መቼም አይሳካላቸውም፣ አይሆንም። ይሄ የሚሆን ነገር አይደለም። ግን እንደዚህ እስከ መባል ደረጃ የደረስነው በእኛ ምክንያት መሆኑን ማወቅ አለብን፣ የኛ ድክመት መሆኑን። እኛ ዛሬ ላይ ለዲናችን ያለን ትኩረትና ለዲናችን ያለን ቦታ ምን ያህል እንደሆነ ብናቅ ኑሮ ብንረዳ ወላሂ ለዓዚም እንኳን አዛን አይታዘንም ሙስሊሙን ቀጥ ብሎ የማይበት አቅም አይኖረውም ነበር። የኛ ድክመት ነው። ራሳችንን አላህ ዘንድ ደግሞ ስትደርሱ ወላሂ በየላይኩ በየኮመንቱ ወረበል ዒዘቲ ወልጀላል ትጠየቃላችሁ። ሁላችሁ እንጠየቃለን። ሁላችንም እርግጠኛ ነው በዚህ ማለት ነው። እነሱም ባበረታታን ቁጥር ሼር ባደረግንላቸው ቁጥር ስድብ እንኳን ቢሆን ኮመንት ባደረግን ቁጥር ላይክ ባደረግን ቁጥር ምንም ነገር ተፋዑል ባደረግን ቁጥር አላህ ፊት ስንቀርብ እንጠየቅበታለን በእርግጠኝነት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ግለሰብ የሆነችን ቃል እንደ ቀልድ ተናግሮ በዚያ ቃል ጀሃነም ይገባል፣ ጀሃነም ውስጥ ይወረወራል አሉ። የሆነ ሰው ደግሞ የሆነ መልካም ቃል እንደ ቀልድ ይናገራትና ላ ዩልቂ ለሃ ባለን ሳያስብበት ዝም ብሎ ይናገራል። በዚያ ዝም ብሎ በተናገራት ቀለል አድርጎ በተናገራት ነገር ትልቅ የጀነትን ምንዳ ይወርሳል አሉ። ቲክቶክ ላይ የማየው ነገር ያ ነው። ፖስት የሚያደርጉትን ነገር ሼር ማድረጉ፣ ሪአክት ማድረጉ፣ ኮመንት መስጠቱ። አላህን አትፈሩም ብሎ ኮመንት ምን አገባህ አንተን? ኮመንቱን ጥለህ ቪዲዮውን ጥለህ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። خلاص ሪፖርት እና ብሎክ ያደረጋችሁ መውጣት። ሶስቱ ዋጺዎች ስማቸው ከላይ የተጠቀሰው ዋጺዎች የጸረ ሙስሊም መሆናቸው በማስረጃ በዚህ በታሪክ መጽሐፍ ላይ ቀርቧል። የሙስሊም ጸረ ሙስሊም መሆናቸው ነገር ግን ክርስትናስ ያው በስደት አልነበረም ወይ? ለምንድን ነው በዚህ ደረጃ እንደዚህ ይሄን መጽሐፍ ያነሳሳውት? ቂም አያዋልድም ወይ? ሌላ ነገር አይቀሰቅስም ወይ? የተዳፈነ ነገር አያመጣም ወይ? ቁጭት፣ በቀልን ክርስትና ቢሆን በስደት ውስጥ የመጣ ሃይማኖት አልነበረም ወይ የሚለው ነው። ለንጽጽር ነገር ቁጭትና በቀልን ለይተን እንያቸው። ቁጭት መፍጠር አለበት። ለዛም ነው የተጻፈው። አንዱ ስንማርበት እኮ በኢትዮጵያ ውስጥ እንዲህ አይነት ጥፋቶች ተፈጽመዋል ብለን በተፈጸመው ነገር ተቆጭተን ከዛ ቁጭት ተነስተን እንዳይደገም ማድረግ የምንችለው ስንቆጭ። በቀል የሚለው ግን ማን ነው ማንን የሚበቀለው? የተበደሉትም አልፈዋል፣ የበደሉትም አልፈዋል። ታሪክ ፈጻሚዎቹም የተደረገባቸው ማን ላይ ነው ዛሬ የምትበቀዩ? በጊዜው ያልነበረው ሰው ላይ እንኳን በሃይማኖት ወይንም በብሔር የሚመስለው ሰው በዛ ዘመን ያልነበረ ሰው አይደለም። በዛ ዘመን ኖሮ ይሄን ክስተት ከማድረግ ውስጥ ሚና ያልነበረው የመንግስት አካል እንኳን ቢሆን ከአቅሙ በላይ ሆኖበት አይጠየቅም። እንኳን ተርታው ህብረተሰብ ክፍል አይደለምና ማን ላይ ነው የሚበቀለው? እንደ አንድ ሙስሊም ጠይቀኝ። እስልምና ኃጢአትን በአንዱ ኃጢአት ሌላኛው አይጠየቅም። ስፔሲፊካሊ ሰዎች ላደረጉት ነገር ነው የሚጠየቁት። እንደብቀውስ ወይ? አሁን አንዱ እኮ ችግር የሆነው በታሪክ ላይ ሀገራችን ውስጥ ምንድነው ታሪክን እንምረጥና አዎንታዊውን ብቻ እናውራ የሚሉ ሰዎች አሉ። ስለዚህ እንደዚህ አይነት ችግር ያለበት በደል የተፈጸመበት ጭቆና ያለበት እና ጥፋት የተሰራበትን ዝም እንበል ነው። ኦኬ እሺ ምኑን እናውራ ስንል በእነሱ ፐርስፔክቲቭ ጀግንነት የታየበት ያሸነፉበት ድል ያደረጉበት ምናምን ያደረጉበት እናውራ ነው። ድል ያደረግንበትን እናውራ ብለን ስንል አንድ ሰው ድል ያደረገው ሌላ ሰንበዲ ድል የተደረገ አለ ማለት ነው። ድል የተደረገውን አካል ድል አንተን ያረኩህን እንዴት እንዳሸነፍኩ ታሪኩን አውራ ማለት ይቻላል ወይ? ስለዚህ ጀግና ስትወስጂ አንድ አካል ጀግና ነው ብለሽ ስትይ ጀግና የሚባሉ ሰዎች በታሪክ ውስጥ ሰው መግደል የሚችሉ በጦርነት ምን አድርገው አይደለም ሌላ ስትራቴጂ የሚጠቀሙ ምን የሚጠቀሙ ውጊያ የሚችሉ ተኩሰው የገደሉ ጠላትን የማረኩ ወር ያሸነፉ ስትይ
በዚህ በኩል ማሸነፍ ነው፣ በዛ በኩል ማሸነፍ ነው። ስለዚህ ከማን ፐርስፔክቲቭ እናውራ የሚለው ጥሩ ነው። ሁለተኛ እንደ ክርስትናንስ የሚል እንዴት ይሄን ብቻ አነሳን? ሃይማኖት ሽፋን ኦፊሻል የሆነው መንግስት አብዛኛውን ጊዜ ደግሞ ከቤተ ክርስቲያንም ሰዎች ጋራ ጋብቻ በመፈጸም መንግስቱና ቤተ ክህነቱ የተደበላለቀበት ስርዓት ውስጥ አልፈናል። ኦፊሻሊም በዛ መልኩ የመታየት ሂደት ያለፈበት ነው። እነዚህ ሶስቱ አጼዎች እንደ አንድ የህብረተሰብ ክፍል ስትወስጂ ሰዎች ከቦታ ቦታ የተለያየ እይታ አላቸው። ለምሳሌ አርሲ ያለ ሙስሊምና ጎንደር ያለ ሙስሊም ብንወስድ ሁለቱ ሙስሊሞች ናቸው። አርሲ ያለ ሙስሊም በሙስሊምነቱ በደል ደርሶበታል፣ የሚያነሳቸው ብዙ ችግሮች አሉ። ጎንደር ያለ ሙስሊምም በሙስሊሙነቱ በደል ደርሶበታል። አርሲ ጋር ያለው ሙስሊም ግን ከሙስሊምነቱ ባሻገር በኦሮሞነቴም ማንነቴ ላይ ጥቃት ደረሰ የሚል ሁለት ቁስል ነው ያለው፣ ሁለት ችግር ነው የሚያነሳው። ጎንደር ጋር ስትመጪ ጎንደር ያለው ሙስሊም በሙስሊምነቱ እንጂ በአማራነት የደረሰብኝ ሊል አይችልም። ምክንያቱም ከሚመራው አካል ጋር በካልቸርም በቋንቋም አይደንቲቲ ተመሳሳይ ስለሆነ ስፔሲፊካሊ የሚያመው የሚሰማውና የሚቆረቆረው የሃይማኖቱ ፓርት ነው። ስለዚህ ሪአክሽኑ ሞሮፍ ለሃይማኖቱ ነው። እዛኛው ጋር ስትመጪ ለሁለት ነገር ነው። አሁን ኢትዮጵያ ውስጥ የነበሩትን ክርስቲያኖችን ወስደሽ አጼዎች ላይ ምኒልክም ይሁን በዮሐንስም ጊዜ በኃይለሥላሴም ጊዜ ቅሬታ ያስነሱ አካላት አሉ። ምናልባት ቅባት እና ተዋህዶ ከሚለው በነበረው ሂደት ላይ መጨረሻ አጼ ዮሐንስ አንደኛውን ሰፖርት አድርገው ኦፊሻሊ ሌላኛው ላይ እርምጃ እንዲወሰድ በተደረገበት ጊዜ መሰል በነበረ ጊዜ በሃይማኖቴ ዶክትሪን ምክንያት ጥቃት ደረሰብኝ ብለው የተገደዱ የተሰደዱ ችግር የደረሰባቸው ሰዎች በዛ መልኩ ሊያነሱ ይችላሉ። ከዛ ውጭ ያሉትን ግን አጼ ዮሐንስንም ይሁን ምኒልክንም ሙስሊሞች ላይ እንዳደረጉት ኢትዮጵያ ውስጥ ክርስትና እንዲጠፋ ወይ ቤተክርስቲያን በሳቸው ፍላጎት ስር እንድታድር ፈልገው ይሆናል፣ ከእጃቸው እንዳይወጣ ፈልገው ይሆናል፣ ስልጣን ማስጠበቂያ ማዕከል አድርገው ሊሆን ይችላል፣ ያንን ለማድረግ ጣልቃ ገብተው ሊሆን ይችላል። እዚህ ጋር እንዳደረጉት ኢትዮጵያ ውስጥ መኖር የለበትም ወር መዳከም አለበት ብለው ሊሄዱ ይችላሉ ብለን የምናምንበት መሰረት የለን። ምክንያቱም የነሱ ሃይማኖት ነው። ሙስሊሞችም ላይ ይሄን የሚያደርጉት ያንን ሃይማኖት ለመጫን እየሆነ ያለ በዚህ መልኩ ብለን መናገር የምንችልባቸው ነገሮች ትንሽ ያንሳሉና ከዛ አንፃር ነው እና በአጠቃላይ መጽሐፍ ውስጥ ሞሮፍ በእነዚህ ሶስቱ መሪዎች ላይ የተፈጸሙ ነገሮች አሉ። ክርስቲያኖች ጋር እንደ ክርስቲያን ከመሬት ላራሹ ኬዝ ጋር ተያይዞ ክርስቲያን ገበሬ የሆነ ክርስቲያን ከዛም አልፎ ጭሰኛ ሆኖ ችግር የደረሰበት ከላይ አካል ሃይማኖቱን ሳይሆን ሌላኛውን አስፔክቱን አስመልክቶ ብዙ ችግር የደረሰበት አለ። ሶስቱም አጼዎች ለክርስቲያኖች በጣም መልካም ነበሩ ያልኩ አይደል። ምክንያቱም ህይወት አንድ ዘርፍ ብቻ አይደለም፣ ብዙ ዲሞክራሲም አልነበረም፣ ፊውዳላዊ ነበረ፣ ብዙ በደሎች ነበሩና ያንን ፓርቲ ያየን አይደለም። ስፔሲፊካሊ ከሃይማኖት ጋር የተያያዘው እዚህ ስላየን ነው ማለት ነው። መልካም። ይሄ ጭሰኛውን ጉዳይ ላነሳ ነበር እንደውም ምክንያቱም በኃይለሥላሴ ዘመን ሙስሊም በኢትዮጵያ ሁለተኛ ዜጋ ነበር ብሎ ስለነበር አንደኛ ዜጋ ማን ነበረ? ይሄ በጭሰኝነት አልገብርም በሚል መከራ ውስጥ የነበረ ስንት ሰው ነበረ? ምናልባት ለንጉሳውያን ቤተሰብና ለካህናት የተመቸ ይሆናል እንጂ በኢትዮጵያ ውስጥ ድሃውን የበለጠ የሚረግጥ ስርዓት ነበር የንጉሳዊ አስተዳደር ብዬ ላነሳ ነበር። በዚህ ስለዳሰሱት አልፌ እሄዳለሁ።